እነ ጽዮንና እህቷ ጋር እንግዲህ ክፋታቸውን አሁንም እንደጀመሩ ነው። እንግዲህ ቤተክርስቲያን በጠራራው ፀሐይ ነይ እንሂድ ብላ መልካም ሰው መስላ ከየዝራ ጋር የተቃጠሩትን ቀጠሮ አገናኝታቸዋለሽ ማለት ነው። እና በዚህ አጋጣሚ እንግዲህ እሱንም ሰክሮ ምን ብሎ አብራድራለሽ። እህቲቱ ደግሞ ምንድን ነው ያለችው? አብረሽ አድረሻል፣ በቃ አርግዘሻል ማለት በገንዘብ ነው ማለት ነው። ካለፉት መማር አይችሉም እና ስላረገዘሽ አቶ በቃሉ ብር የሚሰጣቸው መስሏቸው የብዙ ህይወቶች እያመሰቃቀሉ ነው ያለ። በነገራችን ላይ ለሀና እንግዲህ የዝራ የሚባለው ያኔ የእናቴ ጠላት ነው ብላ ስለያዘሽው መቼም የሚፈለገ ብትወደዋ ገብታ አብራት ኖሩ። እንግዲህ የዝራም ጽዮን ቀጠሮ አስይዛ ይዛው በሄደሽ ሰዓት እሷን አንቆ ካልገደልኩ ብሎ እሷም እሱን ተጠቅማ ሄደው ሲጠጡ አምሽተው እንግዲህ አልጋድረው እንትን ብለዋል ማለት ነው። በዚህ መሀል ያን ምስኪን መጥቶ ጽዮንን አገኛት። እንዴት እንደተፈታሽ ግን የጽዮን መፈታት የእነ ሀና ሽምግልና መበላሸት አንድ ሁላቸውም አናውቅም ቢሉም ግን እንትን ያለበት ይመስላል ማለት ነው። እና የእነ ሀና ጉዳይ የመጨረሻው ነገር ወይዘሮ ሜላትም አንድ አይነት ናት። መቀየር ሰው ችግር ያስተምረዋል፣ ጭንቀት ያስተምረዋል። እሷ ግን ከአንድ ቦታ ላይ ነው በቃ መድረቅ። ምን ማለት ገና ሳታረግዝ ቤት ተከራይተን እንወጣለን እያለች ነው ሲሆን ማለት ነው። እና ውድና የተከበራችሁ ቤተሰቦች የኖላዊ ድራማ ላይ አሁን ላይ ምንድነው የተገነዘባችሁት? እንደነ ሩታ ሊሆኑ ናቸው መሰል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፊርዶስ ቻናል ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? ላይክ፣ ሼር፣ ሰብስክራይብ ለምታደርጉ ሁላችሁንም አመሰግናለሁ። ዛሬ የመጣው በሁለት ነገር ነው። አንደኛ ያው የተለመደው የኖላዊ ድራማ ክፍል 193 ምን አይነት ቪዲዮ ይመጣል፣ ምንድነው የሚሆነው የሚለውን ተምቹ የዝራን ሊመታ እንግዲህ እንቶን የጆሮ የዝራን እመተዋለሁ ብሎ እንዳያችሁት የሽንኩርት መክተፊያ ይዞ ሄዷል ማለት ነውና ሀና በምታቀብለው ነገር ሀና ደግሞ ስሜት የሚባል ነገር የላትም። በፊት ሰው መግደል ሰውን መጉዳት አትፈለግም። አሁን ግን በቃ የሆነ ስሜቷን እየተናገረሽ እያወቀሽ መጥፎ ቦታ እንዲገባ እያደረገሽ ነው ያለ ጆሮን ማለት ነው። ቁርጥ አድርጋ መተው አልቻለሽም። ፍቅር እውር ነው የሚባለው ከእሷ ላይ ነው ያለ ማለት ነው። ሁለተኛው ደግሞ በትናንትናው ምሽት በኦሱ ኡስታዝ ኡሱና እፎይ በሚባለው ሰው የነበረውን እንትን አይታችሁ ከሆነ ከሀቅ ከእውነት ከልብ ከማንም ሳትሆኑ አይታችሁ የተገነዘባችሁትን በታካፍሉ ደስ ይለኛል። ለምን መሰላችሁ? አንዳንድ ጊዜ እውነት እያወቅን ወደ አንድ ወገን ማድላት የለብንም። ለምሳሌ ቀጠሯቸው በየቤታቸው የነበረውን ማነው የወይኒ ማኛን ያው ተከፍሎ እሱ ከተከፈለኝ እሰራለሁ ስለሚል ስለከፈሉት ማስታወቂያም ሲሰራ ሰምቷል። ከሱ ቤት ሲሆን ቻርጅ አይዘጋበትም፣ በቤቱ ሲመጣ ግን ቻርጅ ይዘጋበታል። በቤት ነው የተባልክ ሲባል ቻርጅ ዘግቶብኛል ቻርጅ ላደርግ ነው ይላል። ሂዶ ግን ገስት ላይ የሚታየው ከወይኒ ማኛ ቤት ነው ማለት ነው። እና የነበረው ምሽት እንደዛ ነው። እንደገና ደግሞ በስንት መከራም ተገናኝተው ንግግር እራሳችሁ ፍረዱ። ስታወሩ ስትነጋገሩ ጥያቄን በጥያቄ ሳይሆን አንብባችሁ ንጽጽር እስከሆነ ድረስ ያን ሰው ይጠይቃል። ጥያቄውን ታስጨርሳላችሁ። መልሱ የሚመለሰውን ለሱ መልስ ይሆናል ብላችሁ ያዟችሁትን ትመልሳላችሁ። እፎይ ምንድን ነው የሚያደርገው? ውሃ ጠጣ፣ አይዞህ ኡስታዝ ኡስታዛችን ወንድማችን ውሃ ጠጣ፣ አትደናገጥ። የራሱን ድንጋጤ ከፊቱ ላይ የሚያሳየውን ድንጋጤ አይኑ ፊቱ የሚያሳየውን ድንጋጤ ለሱ ለማስተላለፍ በወሬ ብቻ ሴኮንዶቹ እንዲያልቁ ለማድረግ የሚያደርገው የነበረ እንትን ተረጋግቶ ማዳመጥ አልቻለም። ተረጋግታችሁ ማዳመጥ ካልቻላችሁ ደግሞ መሸነፋችሁን የሚያሳየው ከዛ ነው። ተረጋግታችሁ አዳምጣችሁ በዛ መልስ አለኝ የምትሉትን ከመጽሐፍም ይሁን ከሌላም ያምጣው ብቻ መልሴ ነው ብሎ የያዘውን ማስረዳት ማስረጃ ያለውን ነገር አምጣ ሲባል የሚታይ ነገር። እሱ ግን የእውነት ወላሂ ለአዚም ዝም ብላችሁ ስታዩት ውሃ ጠጣ፣ አትረበሽ ኡስታዛችን፣ ሙስሊሙ ኡስታዝ ወንድሜ፣ እንደዚህ ረጋ በል፣ ውሃ ጠጣ፣
አትቸኩል፣ ቀስ ብላ አውራ፣ ደቂቃውን እንትን ቆይ በቃ እሱን ማዳመጥ አይፈልግም። በዛ ሰዓት ደቂቃ ታልቃለሽ። አለቀ። እንደዚህ ነው እንትን ማለት እንጂ ተረጋግቶ እንትን ማለት ተረጋግቶ ተጠያይቆ ታውቃላችሁ። የፈለገ ቢሆን እናንተ ተረጋግታችሁ እንትን ካላችሁ የትኛው እንትን ነው የሚውቀት ያለው የሚለውን እንረዳ ነበር። ግን ማዳመጥ አልቻለም። በወፎይ ሆይታ የሆነ ነገር ሲሆን ወደ ሌላ ቦታ እየወሰደ በየቦታው እየሄደ እንትን እያለ እሱ ሲገባ ደግሞ በስንት መከራ አፈርኩ አይመልሰኝ እንዳታዋርደን እየተባለ ሲጻፍበት ሲገባ ሪፖርት በግሩፕ አድርገው እያደረጉ ገስት ላይ በሌላ ቤት እየሄደ በቤት ግባ ሲባል ቻርጅ የለኝም ሲል አምሽቶ በኋላ ቢገባም አልተሳካም። እንግዲህ በሁለቱም መሀል አለማዳመጥ የፎይ አለማዳመጥ መስማት ስለማልፈለገ መልስ መመለስ ስላልፈለገ የሚጠየቀውን ጥያቄ ከሚመለስ ይልቅ ዝም ብሎ በቃ ዋይታ ወሬ እያለ ነገሮቹን አበላሽቷቸዋል ማለት ነው። እውነት አለኝ ካለ ተረጋግቶ እንኳን ሴኮንድ እንኳን ቢበዛበት ቢያንስበት አስጨምሮ እያለ ይቅርታ እየተባለ ያም እየተባባሉ እንትን ይሉ ነበር። እሱ ግን አልፈለገም። ውሱ ሂዶ ከወይኔ ማኛ ቤት ሂድ በቤት ግባ በለው እያለ እየጠየቀው ነበር። የወይኔ ማኛም ያው ገንዘብ እስከከፈለው ድረስ እሺ እያለ ሰዓቱን ነው የሰደዱት እንጂ ማንም እንትን ያስገባ የለም ማለት ነው። ከአንድ ሰዓት በፊት ገብቼ ነበር። ገብቶ 2 ሰዓት ተቀምጧል አሉ። ያቺ ሱሪ ለባሸዋ ቁምጣ ለባሸዋ ቀጠሯ ሲዛ ሲጀመር በሷ ቀጠሮ እሱ መሄድ አልነበረበትም። እውነት ስላለበት ነው። ማንም ይቀጥረኝ እፎይ ፊት ለፊት መጥቶ በተረጋጋ ሁኔታ አዳምጦ እንደማይመለስ ያውቃል። ብዙ ጊዜ ተደጋጋሚ እንትን ስለተባለ ግን አንዳንድ ጊዜ በስሜት በዘረኝነት በሃይማኖትነት የምታደርጉት ነገር እዚህ አይገባም። ሃይማኖት የተለያየ ነው። ዘረኝነት ደግሞ ያው ለዘረኝነት ብተው ሃይማኖት አባትን ካላችሁ ዘርን ለገበሬ ብተው ጥሩ ነው። እናንተ ግን በዛ ነው የሄዳችሁትና እፎይ ለማንኛውም ሁል ጊዜ በቃ ሾከክ ብሎ ተቅማጥ የያዘው ሰው ነው የሚመስል ውለቅ ነው የሚል ምክንያቶቹ ብዙ ናቸው። በቤቱ የተባለውን ርዕስ የተባለውን ትቶ ሌላ ነገር ነው ሲዘራብጥ የነበር። እንዳይስማሙም ነበረ። እሱ ብቻ እኔ ላውራ። በነገራችን ላይ የተሸነፈ መሆን የምታውቁት እኔ ላውራ ማስተባበል ለማናደድ የሚያደርገው ነገር ሀረካቶች እያለ ሰዓቶችን ሴኮንዶችን እንደገና ደግሞ ሰዓት ይዣለሁ ብሎ አምጥቶ ጨምሮ ሰዓቱን ቁጭ የሚያደርጋቸው ነገሮች በጣም ነበር የገረሙኝና እናንተ ምን ታዘባችሁ? በሰኞ ማታ 3 ሰዓት የነበረው ቀጠሮ ምን ላይ ነው? ሁል ጊዜ እንደዚህ ነው። በነገራችን ላይ ባለፈው ሐሙስ እንደዚህ ተጠብቆ እንትን ያለ ግን እሱ ሪፖርት አድርጎ ነበር አካውንቶቻቸውን ለማዘጋት ሲታገል የነበር እንጂ መጥቶ መነጋገር አልፈለገም። ራሱ ደግሞ ሪፖርት አድርገው ቢስራ የፈታ የለም እባክህ። ይሄ ላይ ሁሉም የራሱ በቻለው መልኩ አሁን ላይ ማሻላ ሶሻል ሚዲያ ከመጣ ሁሉም በራሱ በቻለው መልኩ እየተማረ ነው። ሃይማኖቱን በትንሹም ያውቃል። እንደናንተ መከራከር ባይችልም ግን እንደፎይ ከሆነ ቢቀርም አይጎዳ። እውቀት የለም ማዳመጥ የለም። ሰው እኮ ከማደማመጥ እንትን ይላል። ታውቃላችሁ አቡ ሀይደር ጋር ብዙ ተሳዳቢዎች ብዙ እንትኖች እንትን ሲሉ አደብ ይይዛሉ። ደስ ነው የሚሉ ማሻላ ቀስ ብለው ነው እንትን የሚሉ። የእፎይ ግን በቃ ስድብ መለፍለፍ በራሱ ደቂቃውን ጨርሶ ወጣ ማለት ነው። እንደዚህ መሆን የለበትም። ሲጀመር ከእሱ ጋር ውይይትም አያስፈልግም። መጀመሪያ ከዛው ከክርስቲያኖች ሃይማኖት ጋራ እስኪ ቁጭ ብሎ ይወያይ። የሚግባቡ ከሆነ የሚያዳምጥ ከሆነ ማለት እውቀትን በእውቀት አሁን ለምሳሌ ጋዜጠኛን ቃለ መጠየቅ ያደርጉለታል አይደለም? የሃይማኖት አባቶች ደግሞ የሃይማኖት አባትን ልክ እንደኞቹ ኡስታዞች አይታችኋቸዋል። ቁጭ ብለው ሲወያዩ ስለ ሐዲስ መዝሀቦች ማን ከፍ ማን ዝቅ በብዙ እንትን የተባለ ማን ነው ልክ እንትን እያሉ እንትን እንደሚሉት እናንተ በእናንተ እስኪ ትላልቆች የሃይማኖት አባቶች ከክርስቲያን እናውቃለን ብዙ የምታውቁ አደብ ያላችሁ ስነ ስርዓት ያላችሁ ስድብ መሳደቡን እንዴት አስተምሩትና ከእናንተ ጋር ቢከራከር
ከእናንተ ጋር እንትን ብሎ ከዛ ሲለምድ መነጋገርን ንጽጽርን ከለመደ በፊት መጀመሪያ የሚቀድመው ስነ ስርዓት የሚባል ነገር አለ። እኛ ስናድግ ኢትዮጵያዊ ሙስሊም ይሁን ክርስቲያን ሲታድግ አስተዳደግ የተለየ ነው አውቃለሁ። እኔ ከክርስቲያን ጋር ነው ያደግኩኝ። አተዳደጋቸው ትልቅና ትንሽ ሲከባበሩ ሲደማመጡ አባት ሲያወራ ቀስ ብሎ አዳምጦ መልስ ካለ በመጨረሻ እንጂ አፋፉን እየሄዱ እንትን ማለት የለም። እፎይ ግን አሳዳጊ ያለው አይመስለኝም። ራሱ ማለት እንደዚህ ብለህ ተረጋግተህ አውራ የሚለው ስድብ ነው። እሱ የሆነ በእንደዚህ አይነት ትምህርት አምጣ ሲሉት በአማርኛ በአረበኛ ስድብ ይላቸዋል። በአረበኛ ሀዲሶች ምናምን ሲነገር በአረበኛው ስድብ ነው ይላል። ሲጀመር ራሱን ችሎ አልመጣም። ሀባሾች ኑ አብራችሁ ገዙኝ ከእሱ ጋር ንጽጽር አለ እናንተ ምን ታግዙኝ ብሎ ከክርስቲያን አልፎ ሀዋሾች ኑ እያለ ሲጠራቸው ነበር ማለት ነው። በነገራችን ላይ ሀዋሾቹ አዋሽ የሚባሉትም ሀባሽ የሚባሉትም አላህን ነው የሚያመልኩት። በአላህ አይደራደሩም። በነገራችን ላይ አላህ እንደሆነ አንድ እንደሆነ እኮ ያውቃሉ። እነሱ ትንሽ የሚወላበዱት በነቢያቶች ነው እንጂ አላህ አንድ እንደሆነ አስረግጠው ይነግረዋል። እፎይ እንዳትሳሳት፣ እንደናንተ ወይም እንዳንተ በስጋው ሞቷል በነብሱ አለ ብለው እንትን የሚሉ አይደለም። ቀላል ጥያቄ ነበረ ግን ኢየሱስ አለይሂ ሰላም ፈጣሪ ነው እግዚአብሔር ነው ወይስ ያላህ ልጅ ነው የምትሉት እንደምትሉት ወይስ ፈጣሪ ነው የምትሉት? ፈጣሪ ነው ካላችሁ መርየም አለይሂ ሰላም ከሰው እንዴት ተወለደ? ፈጣሪ ከሆነ ፈጣሪ ነው መውለድ አይችልም። እሺ መርየም ወለደሽው ፈጣሪ ያላችሁት ሙቷል ትላላችሁ። እንዴት ፈጣሪ ይሞታል? ከሱ በፊትስ መርየም አለይሂ ሰላም ሳትወልደው መርየምን የፈጠረው ማን ነው? እነዚህ ጥያቄዎች ቀላል ናቸው። መርየም አለይሂ ሰላም እንግዲህ ኢየሱስ ከመርየም በፊት አይደለም የመጣው። መርየም አለይሂ ሰላም የፈጠራት ማን ነው? አላህ ሱብሓነሁ ወተዓላ ነው። እንዴት ነው ኢየሱስ አለይሂ ሰላም የመርየም ልጅ ሆኖ ፈጣሪ የሆነው አላህ የሆነው እግዚአብሔር የሆነው ብለው ነው የሚጠይቋቸው። እኔ ትናንትና ላይ ሲጠየቅ በእናንተን ነው ጥያቄው። የራሱን ሃይማኖት ይዞ ሊከራከር ነው የመጣ። ግን ኢየሱስ አለይሂ ሰላም ሙቷል፣ የመርየም አለይሂ ሰላም ልጅ ሙቷል ወይስ አልሞተም ብሎ ሲጠይቀው በእናንተ ሃይማኖት ነው ወይስ በእኛ ሃይማኖት ነው ይላል። በእናንተ ሃይማኖት ነው ሲለው ተረጋጋ ውሃ ጠጣ ይላል ማለት ነው ላለመመለስ። እና እንዴት ነው ግን እንደዚህ አይነት ነገር የሆነ? ያኔ ራሳችሁ ዝም ብላችሁ ስታስቡት መርየም አለይሂ ሰላም አላህ ሱብሓነሁ ወተዓላ ፈጠራት። ኢየሱስ አለይሂ ሰላም ደግሞ ከሷ ተፈጠረ ካላባት ከመርየም ከኢየሱስ ከምትሉት ኢሳ አለይሂ ሰላም በፊት መርየምን የፈጠረው ፈጣሪ ማን ነው? ኢየሱስ እንዴት ፈጣሪ ብላችሁ ያዛችሁት ጥያቄ ይሄ ስለሆነ ለዚህ ደግሞ ራሳችሁ በቀላሉ የምትረዱት ነው ከሌላ ሳይደረስና ይህን ከመመለስ ይልቅ ሌላ ነገሮች ይዞ ነው ሲመጣ የነበር። በጣም ነው የሚያሳዝነው። በነገራችን ላይ አንዳንድ ጊዜ በጣም እኔ ተከታዩን ነው ማዝ ነው። እውነትን እያወቅን እየተረዳን ግን ለሱ ለማገዝ ሲባል ሄደን እንትን የምንል ሰዎች በጣም ያሳዝናል። እኔ እሱ ስህተት ካለው ስህተት አለው ብዬ ነው እንትን ምን እንጂ ከስህተት ውጭ ከሆነ እኔ ሙስሊም ስለሆነ ይሄ ትክክል ነው አለ። ይሄ ግን ግልጽ ያለ ነገር እየተነገረ ጥያቄውን ትቶ ሌላ ክርክር ሲያመጣ በጣም ከባድ ነው፣ ያሳዝናል። በነገራችን ላይ በእንደዚህ አይነት ነገር ያኔ አብራችሁም ተከትላችሁ ግሩፕ ከፍታችሁ ሪፖርት የምታደርጉ በጣም ተሳስታችኋል። ከሱ የተሻለ የሃይማኖት አባቶች አሉ እኮ እኛ ያሳደጉን አሉ ቄሶች ትላልቅ እንዴት አድርገው እንደሚያስረዱ ስነ ስርዓት ያላቸው ማለት ነው እነሱ